ወይ አድርባዮች ናቸው ወይ ሆዳም ናቸው ወይ ሹመት ፈላጊዎች ናቸው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ለስጋቸው ጠበቃ የቆሙ አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። መምህሮቻችን ለበጎቻቸው የሚሞቱ ነበሩ። ራሳቸውን ዘንግተው ለክርስቶስ የኖሩ አባት የምንለው ይሄንን ነው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባለ ያለ። አባት የምንላቸው እነዚህ ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት ነው። አልመልስም ማለት ነው። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው። እንዳትቆርብ ያውግሽሻለሁ። አሰድድሃለሁ አለችው። አሰድጂኝ የፈለግሽውን አለች። ተበሉት አሰድደዋለሁ ስትል ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምዕመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካ ውጡልኝ የሚሉ አልነበሩ። እነዚህ ናቸው መምህሮቻችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በቃልነቱ የፈጠረውን ዓለም በቸርነቱ የሚመግብ ስጋችንን ለብሶ ተዋህዶ ተሰቅሎ ሞቶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንጽፍ ፍጹም ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ረድኤቷ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው ከእኛ ጋር ትኖር። ክቡር አባታችን መላከ ገነት መዝገቡ ላቀው፣ ክቡር አባታችን መላከ ብርሃን ጌታውን፣ ክቡር መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም፣ መላከ ገነት መዝገቡ ላቀው ደግሞ የደብራችን አስተዳዳሪ፣ ሁሉ የዚህ ደብር የደብረ ብስራት ቅዱስ ገብርኤል ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ዋላችሁ? ተሰቅሎ ሙቶ ሰላምን ደስታን የሰጠን ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር እንደፈቀደልን ዛሬ የምንማማርበት የትምህርታችን ኃይለ ቃል አንሰ አአምር ዘከመ ሃይማኖተ ኩሎሙ ቅዱሳን ሐዋርያት ወሰማዕት እለኮኑ ሰማዕተ በጽድቅ ወገብሩ ምግባረ ሰናየ እስከ ዛቲ ዕለት በሚል ርዕስ ነው። ወደ አማርኛ አጠር አድርጌ መሀል ላይ አንድ ነገር አንስቼ ልንገራችሁ። እኔ መልካም ስራ እንደሰሩ አባቶቼ አምናለሁ በሚል ርዕስ ነው የምንማማረው። እስቲ በሉ እኔ መልካም ስራ እንደሰሩ አባቶቼ አምናለሁ። እስኪ በሉ እኔ መልካም ስራ እንደሰሩ አባቶቼ አምናለሁ። ሶስተኛ እኔ መልካም ስራ እንደሰሩ አባቶቼ አምናለሁ። ሃይማኖተ አበው
ምዕራፍ 62 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ቅዱስ ዮሐንስ አፈወርቅ ነው የተናገረው። ቅዱስ ዮሐንስ አፈወርቅ እኔ ጌታዬ ኢየሱስ ክርስቶስን በተመለከተ የማምነው እንደ አባቶቼ ነው። እምነትህ እንደማን ነው የሚባል እንደ አባቶቼ ነው። እነዚህ አባቶችስ እነማን ናቸው ብላችሁ ብትጠይቁኝ ሐዋርያት፣ ሰማዕታት የእውነት ምስክር ሆነው መከራ የተቀበሉ እና እስከ ዛሬ ድረስ መልካም የሰሩ ቅዱሳን ናቸው ይላል። እንግዲህ ቅዱስ ዮሐንስ አፈወርቅ ሕይወቱን ታውቁታላችሁ። እጅግ ጌታን የሚወድ ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የገብስ ሳይፈተግ ከነቀንዱ በሚዛን እየመጠነ ትንሽ ትንሽ እየቀመሰ የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ ሲጸልይ አንተ አዲስ ዳንኤል ነህ ብለው ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን የመንግሥት ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ነቢዩ ዳንኤል ሕልምን ለናቡከደነጾር ሕልሙን ሳይነግረው ተርጉሞለታል። የጠፋበትን ሕልም ትንቢተ ዳንኤል ላይ እንደምትመለከቱት ናቡከደነጾር ሕልም አይቶ ሲጠፋው ዳንኤል ሕልሙንም ትርጉሙንም ነግሮታል። ቅዱስ ዮሐንስ አፈወርቅ ደግሞ ንጉሡ በአንድ ርዕሰ ጉዳይ ይጨነቅ ነበርና የዚያን ጥያቄ መልስ ተርጉሞ ነግሮታል። የንጉሡ ጥያቄ ምንድን ነበረ? ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ፣ ዮሴፍን የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል ነው። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ዮሴፍን የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሌትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሡ ይጨነቅ ነበር። ከዕለታት አንድ ቀን ንጉሡ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል። ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫወተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል። ምንድነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለ። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት 5 ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ።
የልደት ግለት ግን ሰብአ ሰገል መጥተው ሲገብሩ፣ እረኞች ሲያመሰግኑ፣ መላእክት ሲያመሰግኑ፣ ብርሃን በቤተልሔም ሲገለጥ፣ ኮከቡ በሁለት መንገድ እየተጓዘ ሲመጣ አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። ሰብአ ሰገል 3 ነገሥታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህንን ነው ያላወቀው እንጂ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው ሁለት ይተረጎማል። አባ ጊዮርጊስም ይናገራል። አይመራሰ ዘሀበ ክሌፍና ይተረጎም። አወቃት የሚለው በሁለት ይተረጎማል። ሀበ አይምሮ ወእያይምሮ፣ በማወቅና ባለማወቅ። ሀበ ሩካቤ ወኢሩካቤ፣ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በእውቀት በማወቅ አዲስ ነገርን በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቅ ሆኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው፣ ዳርቻ የሌለው እስከ። ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ ዓመት ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገራል። ከዳን እስከ ቤርሳቤ ሲል እስከ አለ ወሰን ያለው። ኢተመይጠ ቋ እስከ ዓመ ነትገ ማየ አይህ፣ የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስከ ዓመ ሞተት፣ ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ ይህንን ለመግለጥ ነው ብሎ ተረጎመል። ዳንኤል ለናቡከደነጾር የጠፋበትን ህልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉመህልኛል፣ አዲሱ ዳንኤል ነህ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም ሰናየ ተናገርከ ዮሐንስ አፈወርቅ፣ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣ አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሰ አባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም ማለት ነው። ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ወይ ካለ በኋላ ጌታ ሆይ እንደወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጾም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅር በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ
አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ፣ ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃርዮስ የሚባል አባት ጳጳስ ሆኖ ለእናቱ ሄዶ የጳጳሱኝ እናቴ አለችው አላት። እንዲሁ ነከማይ ሙተ ተገንዘብ ባይሻለኝ ነበር አለች። ለምን እናቴ ሲላት ቀድሞ የምትጠየቅ በራስ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለች። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ፣ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ፣ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስስ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት በአማን አፈወርቅ በአማን አፈ አዝዮን ዘያሰረግዋ ለቤተ ክርስቲያን በምድር አሳቲሁ፣ ቤተ ክርስቲያንን በድርሰቶቹ የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት፣ ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር። ከቃሉ ጋር ናቸው። በጣም ፍጹም መምህር ነው ቅዱስ ዮሐንስ አፈወርቅ። እግዚአብሔርን መስሎ ያስተማረ እና እሱ ሲናገር ስለ እምነት ከጠየቃችሁኝ መከራ እንደተቀበሉ አባቶቼ መልካም እንደሰሩ አባቶቼ አምናለሁ አለ። ይኸው እሱም አባቶቹን መሰለ። እምነት ደብዳቤ ከሆነ ምግባር ደግሞ ማህተም ነው። አልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ። ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 6 ላይ ሲናገር የክርስቶስን ማህተም በሥጋዬ ተሸክሜያለሁና ማንም አያድክመኝ ይላል። የክርስቶስ ማህተም ያለው በክርስቶስ ስም መከራ መቀበል፣ በክርስቶስ ስም ያመኑ ለዘመኑም ቅርብ የነበሩ በእሱ ሕግ ጸንተው ምግባር የሰሩ ለምግባራቸው መከራ የተቀበሉ እነዚህ እውነተኛ መምህራን እነዚህ ናቸው። እሱም እንደዚህ አድርጎ ነው ያስተማረ። እየተሰደደ እየተገረፈ እየራበ እየጠማው ነው ያስተማረ። እንደዚህ ያሉ መምህራንን እምነት እንደነሱ ነው የማምነው፣ እንደቀደሙት መከራ እንደተቀበሉት እንደተመቻቸው አይደለም፣ እስከ ሕይወታቸው ፍጻሜ በጎ እንደሰሩት እግዚአብሔርን በመከራ ውስጥ ሆነው እንዳዩት እንደነዚያ አምናለሁ። ሌሎችም አባቶች ተባብረውበታል። በብሉይም በሐዲስም የተቀመጠ ነው። አሁን ይሄንን ርዕስ የመረጥኩት ወድጄ አይደለም። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድነው ማድረግ ያለባችሁ? መንገድ የፈለኩት ሰው በየጊዜው ወይ ቤተክርስቲያን የሚያጣጥም ወይም ክብር የሚቀንስ ሲመጣ ምንድነው መፍትሄው? መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን ነው።
እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን እስቲ መከራ እንደተቀበሉት በሉ፣ እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምነው። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሐሳብ አይደለም። የተወሰነ ሐሳብም አይደለም። ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። ከሱ ጋር የበላን የጠጣን እኛ ነን ይላል ቅዱስ ጳውሎስ። በብዙ ነገር ወበብዙ መክፈልት አይደአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እግዚአብሔር በብዙ ኅብረ ትንቢት፣ በብዙ ኅብረ መልክ፣ በብዙ አነጋገር፣ በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ። ወለነሰ በዳሃሪ መዋይን ነገረነ በወልዱ ወወጡ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አራያሁ ዘይእህዝ ኩሎ በኃይለ ቃሉ። ምን ይላል? ለእኛ ግን በመጨረሻው ዘመን ዓለምን በቃልነቱ ከዊን በፈጠረበት ባህሪውን ባህሪ አድርጎ ሁሉን ወራሽ በሆነ የአብ ባህሪ ባህሪው በሆነ የአብ የክብሩ ጸዳል በሆነ አምሳለ አርአያሁ በመልክ የሚመስለው በባህሪ የሚተካከለው ዘይዝ ኩሎ በኃይለ ቃሉ ሁሉን በእጁ በያዘ በአንድ ልጁ ተናገረን። በአንድ ልጁ ተናገረን። እሱም ወለሊሁ ገብረ በአካለ ህላዌሁ በዘያነጽ ኃጣውኢነ። እሱም በገዛ ደሙ ኃጢአታችንን ካነጻ በኋላ ወነበረ በየማነ እበዩ ዘበሰማያት በግርማው ቀኝ ተቀመጠ። እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ። ተቀመጠ ማለትም ተልእኮ የለበትም ማለት ነው ይላል ቅዱስ ዮሐንስ አፈወርቅ ሲተረጉመው ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለው። ስለዚህ እግዚአብሔር ተገልጧል። አንደኛ ዮሐንስ ምዕራፍ 1 ላይ ምን ይላል? ንሕነ ንነግረክሙ ንዜንወክሙ በይንተ ነገረ ሕይወት ዘሃሎ እምቅድሙ ዘሰማይናሁ ወዘርእይናሁ ወዘገሰሳሁ እደዊነ። እኛ ግን በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ቃል እንነግራችኋለን። እግዚአብሔር ተገልጧል። እግዚአብሔር አብ በልጁ ተገልጧል። እግዚአብሔር መንፈስ ቅዱስ በወልድ ተገልጧል። እግዚአብሔር ወልድ አብን ሰብኮናል፣ መንፈስ ቅዱስን ሰብኮናል። እሱን አይተን አብን አይተነዋል፣ መንፈስ ቅዱስን አይተነዋል። ለእግዚአብሔር ሰ አልቦ ዘርእዮ ግሙራ አላ ውእቱ ወልድ ኃይል ዘሃሎ ውስተ ጽናሁ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ በእሪናው ያለ አንድ ልጁ እሱ ነገረን እንጂ ተብሎ እንደተነገረ ዮሐንስ 1 ቁጥር 18 ላይ እግዚአብሔር ወልድ እግዚአብሔር አብን እግዚአብሔር መንፈስ ቅዱስን እንድናውቅ ነግሮናል። እውነት ተገልጧል፣ ሕይወት ተገልጧል። ነይነሰ ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናይምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመንም እስከ ዛሬ ድረስ አለን። እርሱም እውነተኛ የባሕርይ አምላክ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር ወልድ ተገልጧል። ያንን የተገለጠውን እውነት ነው የምንኖረው። ሃይማኖት ወስነን አናውቅም። ሃይማኖት ተስማምተን አልሰራንም። ሃይማኖትን ፈልገን አልተገኘንም። ሃይማኖት ተገልጦልን ያዘን። ከዚህ በኋላ ሌላ መምህር አይመጣም። የመምህራን ማህተም ኢየሱስ ክርስቶስ ነው። መምህራችን ኢየሱስ ክርስቶስ ሆይ ሲባል በቅዳሴ ያልሰማችሁ የመምህራን ራስ የመምህራን ማህተም እሱ ነው።
ሰው ሁሉ ቢያስተምር ወደ ክርስቶስ ለመድረስ ሌላ ትምህርትም የለም። አልቦ ዘይክልስ አርቦ ዘይን ወደ ዘተሳረረ ከተመሰረተው መሰረት በቀር ሌላ መመሰረት የሚችል ማንም የለም። ያንን የተገለጠውን እውነት እንዴት አድርገን ነው የምናገኘው? ማን የሚናገረው ነው እውነት? እውነት አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ትናንትን ስናይ እውነትን ማወቅ እንችላለን። ትናንትን ስናይ ኦሪት ዘዳግም ምዕራፍ 32 ቁጥር 8 ላይ እንዲህ የሚል ቃል አለ። ተዘከሩ መዋዕለ ትካት ወለበው ዓመታተ ወለበው ዓመታተ ተዘከሩ መዋዕለ ትካት ያለፈውን ዘመን የቀደመውን ዘመን አስቡ። ወዓመታተ ወለበው ዓመታተ የቀድሞዎቹንም ዓመታትንም አስተውሉ። ተሰአሎ ላቡከ ወይነግረከ አባትህን ጠይቀው ይነግርሃል። ወለሊቃውንቲከ ይዜንውከ ሊቃውንትንም ጠይቃቸው ያስተምሩሃል። የቀደመውን ዘመን እስራኤል ሆይ አስብ ይላል። እንደ ትናንት ነው የምንኖረው። እግዚአብሔር የትናንትና አምላክ ነው። ዛሬ እኛ ፈልገን ያገኘነው አይደለም። ስለዚህ በትናንትናው መሰረት ላይ ቁመን ስንፈትሸው ሁሉ ገለባ እየሆነ ይገኛል፣ እየቀለለ እናገኘዋለን። ግድ የላችሁ ምዕመናን፣ ከባድ ጭንቅ ክደት ለቤተክርስቲያን እንግዲህ የሚመጣ ክደት የለም። አሁን አንተ በቅተህ ነው ነቢዩ ነህ ነው እንደዚህ አይመጣም ልትሉ ይችላል። የሰው ሊና መች እረፍት የለው አይደል? መቼስ እኔ በቅቻለሁ አላልኩም ጌታዬ። እንዳትታወቁ ከፈለጋችሁ ትናንትን እወቁት። እግዚአብሔር በኦሪት ዘዳግም እስራኤል ታሪክህን እወቅ ነው። ታሪክህን እወቅ እንዳትጠፋ። የትናንትናውን ዘመን ጠይቅ። ማን ነው የምትጠይቅ? አባቶችን ጠይቃቸው ይነግሩሃል አለ። በምግባር የወለዱትን በተግባር የወለዱትን ላመኑት እምነት በተግባር የኖሩትን የትናንትናዎችን አባቶች ጠይቅ። ሊቃውንት ጠይቃቸው ይነግሩሃል። የትናንትናዎችን ሊቃውንት ባልኩ እንግዲህ እኔን ማለት አይደለም፣ ወይም ገሌን ማለት ወይ አባ ገሌን አይደለም፣ ወይ መጋቢ ሐዲስ ገሌን እያልኩ አይደለም። የትናንትናዎችን ሊቃውንት ከሕይወታቸው ጋር የኖሩትን ጠይቋቸው። መጽሐፋቸው አለላችሁ። ለምን ነው የምትሸበሩት? አለ እኮ ለሁሉ ነገር አባቶቻችን እነሱ መከራውን ገፈታ ቀምሰው ለእኛ ሁሉን ነገር ሰርተውልን ሄደዋል። ቅዱስ ጳውሎስስ ምን አለ? ጌታ በመኃልየ ሰሎሞን ደግሞ የተናገረው ነገራቸው። እመሰ ኢያእመርኪ ሰናይት እማንስት፣ አንቺ ከሴቶች ሁሉ ያማርሽ ሆይ ራስሽ ማወቅ ከተሳነሽ አንቺ ራስሽ ካላወቅሽ የኔ መንገድ ከጠፋሽ ፀሐይ ውስተ ሰኮና ሆሙ ለመሬት የመንጋዎችን ሰኮና ተከትለሽ ውጪ ይላል። የመንጋዎችን ተከተል ወራይ ማፃ አይጣሊኪ ውስተ አይጻዳት ሆሙ ለሞሎት። አንቺ ከሴቶች ይልቅ ያማርሽ የሚላት ማን ነው? የክርስቲያን ነፍስ ነው። ስለ ሴት አይደለም እያወራሁ ያለሁት። ከሴቶች ሁሉ ያማርሽ የክርስቲያን ነፍስ ሆይ አለ። ለጊዜው ለእስራኤል ነው እንደሚላቸው። አንቺ ራስሽ የኔን መንገድና ትክክለኛውን የእምነት ዕውቀት ማወቅ ካቃተሽ ፀሐይ ውስተ ሰኮና ሆሙ ለመሬት የመንጋዎችን ሰኮና ተከትለሽ ውጪ አለ። የኔ መንጋ የነበሩትን ለነሱ የነቢያትን ነው፣ ለኛስ የሐዋርያትን የሐዋርያውያን አበውን የሰማዕታትን የሊቃውን የነሱን ሰኮና ተከትለ ስትመጣ እውነተኛውን ጎዳና ታገኛለህ። ወራይ ማሐሳ ጣሊኪ ውስተ አይጻዳት ሆሙ ለኖሎት የፍየል ግልገሎችሽንም በረኞቹ ድንኳን አጠገብ አሰማሪያቸው ማለት ልጆችሽን በነቢያት ጉባኤ በሐዋርያት ጉባኤ በሊቃውንት ጉባኤ በጉባኤያቸው ዳርቻ አውያቸው። ዳርዳሩን የሚሮጥ የፍየል ግልገል ለቀበሮ ሆኖ መቅረቱ አይቀርም። ከእረኞቹ ድንኳን ያራቀ ግልገል ግን ማንም አይነጥቀው። ድንኳኑ አልተፈታም፣ ጉባኤ ቤት አልተፈታም። እኛ እንደ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም። የአባቶቼ ትምህርት ግን አለ።
እግዚአብሔር የገለጠልኝ ነገር ገለጠልኝ ምለው ዛሬ አየሁት ሰማሁት ምለው የለኝም። የተገለጠላቸውን መምህራን ትምህርት ግን ሳልቀንስ አስተምራለሁ። ጉባኤ አለ፣ መለካት እችላለሁ፣ መመዘን እችላለሁ። የምናገረው ነገር በአንደኛው ክፍለ ዘመን ሊቅ ይመዘናል። በእነ ቅዱስ ኢሬኔዎስ በእነ ቅዱስ አግናጢዎስ መጽሐፋቸው አለ፣ ምስክር ነው። በግዕዝ አለ፣ በግሪክ አለ፣ በእንግሊዝኛ አለ። የእነ ቅዱስ ዮሐንስ አፈወርቅ አለ። ሚዛን ላይ መቆም እንችላለን። እኔ የማስተምረው ትምህርት ትናንት ያስተማሩት ነው። ይህንን ሰው አባቶቻችን እኛ ላይ እምነት ካጣችሁ ትናንት ፈልጉ። የእውነት የለ ፍልስጤማውያን ትቢያ የሚደፉበትን የአብርሃምን ጉድጓድ መፈለግ ይገባል። እንደ አባታችን እንደ ይስሐቅ ሲቆፍር አባቶች ሲደፍኑበት መጨረሻ የአብርሃምን ውሃ አገኘው። ይህ በእውነተኛው የሐዋርያዊ ምንጭ ላይ ትቢያ የሚነሰንሱበት ፍልስጤማውያን ናቸው። የእግዚአብሔር ወገን ያልሆኑ መናፍቃን ማለት ነው። አንተ ግን ጉድጓድ እስከምታገኘው ድረስ ቆፍር። ትናንት ሂዱ የቅዱስ ኢሬኔዎስን መጽሐፍ እስኪ አንብቡት። መጽሐፍ ካላችሁ ሞልቶላችኋል። ኤጌኔስ ዘሄሬሲስ የሚል መጽሐፍ አሁን አለላችሁ፣ አንብቡት። ሂዱ በእንግሊዝኛ አለ፣ ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። የእነ ቅዱስ አግናጢዎስን መጽሐፍ ይዩት አለላችሁ። አይ ቁጭ ብሎ እኮ ነው እንዴ መጽሐፍ ቅዱስን እነሱ መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበው ሊቅ ትምህርት ማመን አለብን። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ኢሬኔዎስ ነው። ቅዱስ ኢሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሮኔዎስ የሚያምነውን ክርስቶስ፣ ሄሮኔዎስ ያመናትን ማርያም እንደ ሄሮኔዎስ ማስተማር አለ። ትናንትን ነው የምናየው ዘመዶች። ግልገሎችሽን በረኞቹ ድንኳን አጠገብ አሰማሪ። ልጆቻችሁን የት ነው የምታስተማሯቸው ዛሬ? እውነቴን ነው። ጉባኤያችሁን ፈልጉ፣ መምህሮቻችሁን እወቁ። ጉባኤ ቤት እኔ ጉባኤ ቤት መምህር ስለሆንኩ አይደለም፣ ጉባኤ ቤት ስለሚባል ነገር እወቁ። የእውነቴን ነው የምነግራችሁ። መምህሮቻችሁን ማወቅ አለባችሁ። አጥኑ እስኪ የኢትዮጵያ ቤተክርስቲያን የትምህርት ሰንሰለቷ ምንድን ነው ብላችሁ እስኪ ጠይቁ። አንድ ሰው በአንድ ዘመን ላይ የሆነ ትምህርት ይዞ ብቅ ሲል በምንድን ነው የምንለካው? ትናንት ስንል ሉተርም ትናንት ነው፣ ሊዮንም ትናንት ነው፣ 450 በላይ ግን ከዚያ በፊት የነበሩት ከዚያም ቀጥሎ ያሉት የትናንትናውን ያረሱ የትናንትናውን ያረሱ ሲሄድ ከነቢያት ሰንሰለት የሚደርስ እንደዚያ የሆነ እንደሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። እንደማንን አስቡ? ዋኖቻችሁን አስቡ። የትናንትና ዋኖች አሉ፣ ለኛ መሰረት የሆኑ ዋኖችን በጉባኤ ኒቅያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አለላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዝኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት ግን የሌለ አይመስላችሁ። ሰይጣን ሊረብሻችሁ ይችላል። መልስ ታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይህንን ርዕሰ ጉዳይ እያልኩ አለ መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ። ዋኖቻችሁን አስቡ። ችግር ሲገጥማችሁ ዋኖቻችሁን አስቡ። ዋና መሰረቶቻችን እንዴት ነው ዋኖቻችን የምናውቀው? እንዘ ትርእዩ ሰናየ ግዕዞሙ
መልካሙን ስራቸውን እያያችሁ ምሰሏቸዋል። መልካሙን ስራቸውን እያያችሁ ምሰሏቸዋል። ለእምነታቸው የኖሩ ናቸው። እምነት ሲከብዳቸው ተግባር ሲከብዳቸው በእምነት ያመካኙ አይደሉም። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ ለስጋቸው ጠበቃ የቆሙ አይደሉም። ራሳቸውን ዘንግተው ለክርስቶስ የኖሩ ልክ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ አንሰ ይሃለኩ ወበሕይወተ ክርስቶስ ሀለኩ፣ እኔ አሁን ሕያው ሁኜ የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል ቅዱስ ጳውሎስ። ራሳቸውን ትተውት ጨርሰውት ክርስቶስ በእነሱ የሚኖርባቸው የክርስቶስ ሰሌዳ የሆኑ ቴዎዶሶስ ዘአንጾኪያ የሚባል ሊቅ ጳውሎስ ዘይትናገር ቦቱ ክርስቶስ፣ ክርስቶስ የሚናገርበት ጳውሎስ ይላል። ክርስቶስ የሚናገርበት ጳውሎስ እኔ ያለ የለሁም በእኔ የሚኖረው ክርስቶስ ነው። አባት የምንለው ይሄንን ነው። እንግዲህ ሰው ሲጠፋ ነው እኛም አባይ እየተባልን ያለ። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት ነው። አልመልስም ማለት ነው። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግሽሻለሁ። አሰድድሃለሁ አለችው። አሰድጂኝ የፈለግሽውን አለች። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተውበሉት አሰድደዋለሁ ስትል ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምዕመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥሞ እንዲሞቱብኝ አልፈልግም። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካ ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ንሕነሰ በእንተ ሥርዓተ መድኃኒነ ነአምን ከመ እምነተ አበዊነ ቅዱሳን፣ እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሕዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ፣ እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሠራይነ አልባቢነ፣ የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል። ወኢናብ ካላ ሃይማኖት ዲበ ሃይማኖት ርትዕት፣ በቀናች ሃይማኖታችን ላይ ሌላ ነገር አንጨምርበት። እንዴት የቀና ጎዳና እንሄዳለንና በጥርጊያ ጎዳና የምንሄድ ነን ይላል ቴዎዶሲዎስ ተቀበለው። ንጉሥ በሄደበት ጎዳና የምንሄድ ነን፣ የንጉሥ ክርስቶስን ጎዳና የምንከተል ነን። ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 85 ቁጥር 10 ላይ ሲናገር ዝውእቱ አእምሮ ዘያድኅን
ዘተወከብናሁ ቅድመ እማበዊነ ቅዱሳን ለባስያን እግዚአብሔርን ከለበሱ እግዚአብሔር ካደረባቸው ከንጹሐን አባቶቻችን አስቀድመን የተቀበልነው የሚያድን ሃይማኖት ይህ ነው ይላል። የሚያድን ሃይማኖት ከንጹሕ አባት የተገኘ ነው። ንጹሕ አባት ሰንሰለቱን ያስተላልፈው ነው። ልብ በሉ፣ የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ንጹሕ ትምህርት ያስተማረውን አባት ሂድና እየው። ዮሐንስ አፈወርቅ ትሁት፣ ቅዱስ ቄርሎስ ትሁት፣ ቅዱስ ኤፍሬም እንደው ትሁት፣ እኔ ጌታ ያንተን ወንጌል ማስተማር አይገባኝም ብሎ ዋሻ ውስጥ ነው የሚሸሸግ ነበር ቅዱስ ኤፍሬም። አንተ በልልና የሰበከውን ወንጌል እኔ ትቢያው እንዴት አድርጌ ያስተምረዋለሁ እየተባለ እያሉ እዩዋቸው። እነ ቅዱስ ኤጲፋንዮስ ሹመት አልፈልግም እያሉ በአዝመራ መካከል ጠፍተው ከተደበቁበት ታስረው ተይዘው እየመጡ ነበር የሚሾሙት። የክርስቶስ ትምህርት ያደረበት አባት የክርስቶስን ሕይወት ያሳያቸዋል። እንደው አባቶቻችን ይሄን የዕብራውያንን ሲተረጉሙ የቀደሙ አባቶቻችን ዋኖቻችሁን አስቡ የሚለውን ሲተረጉሙ በጎ እውነተኛ እምነት ያለው ምግባር የሌለው መምህር ቢኖር ይላል። መከተል ይገባል አይገባም? ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር መከተል ይገባልን ቢሉ ይላል። ይሄን አይገባም፣ በለሰለሰ ምግባሩ እያታለለ ወደ ክደት ያደርሳልና። የሃይማኖቱ የቀና መምህር ግን ከሆነ ምግባር እንኳን ባይኖረው እያደር ይሰራዋል ይላል። አሁን ያለ መምህር ታዲያ ቅዱስ ካልሆነ አንስማው ብትሉ እና እንዲያማ ከሆነ እኔ ማርፌ እቀመጣለሁ። ምስጢሩ ምንድነው? አሁን ያለን መምህር የምንሰማው የትናንትናዎቹን እስካስተማረን ድረስ ነው። ከዚያ ከወጣ ቆርጠን እንጥለዋለን። ለሥጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። መቅድመ ኩሉ ሀሊ ከመትጽና በርትዕ ሃይማኖት፣ ከሁሉ አስቀድመ በቀናች ሃይማኖት መጽናትህን አረጋግጥ፣ አጽና፣ አስብ። ወባይቱ ኢታጥሪ ዘንተ ማበስጋ ወደሙ። ግን ይህንን ሃይማኖት ከስጋዊ መምህር አገኘዋለሁ አትበል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር አስቀድመ ወዳጄ ከሁሉም ስራ አስቀድመ የቀና ሃይማኖት እንዳለ እርግጠኛ ሁን። የቀና ሃይማኖትን ግን ምድራዊ ነገር ከሚያሳድድ ሰው አገኘዋለሁ አትበል። እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደሙ። ጌታችን ኢየሱስ ክርስቶስ ራሱ ስምዖን ሆይ ብፁዕ ነህ ይሄንን ሥጋዊ ደማዊ አልገለጠልህም ብሎ ያመሰገነው ቅዱስ ጴጥሮስ የሰማይ ዕውቀትን ስለተናገረ እንጂ የምድር ዕውቀትን ቢናገር አያመሰግነውም ነበር ይላል ቅዱስ አትናቴዎስ። ስለዚህ ዘመዶቼ እንደ አባቶቻችን መከራ እንደተቀበሉት እናምናለን። በየትኛውም ርዕሰ ጉዳይ ቢሆን እናምናለን። ኢየሱስ ክርስቶስ ዘትማልም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ሥራ እንደሰሩ አባቶቼ አምናለሁ። ስብሐት ለእግዚአብሔር። ይቆየን።